እጅግ በጣም ደስ ብሎኛል። ክቡር ርዕሰ መስተዳድራችንን ለማመስገን ነው የተላለፈው መልእክት። የቀረበው ስጦታ ከመንግስት ባለስልጣናት በሙሉ የተሰጠውን ነገር በፍጹም አክብሮት ተቀብለናል። እግዚአብሔር ይስጥልን፣ አመስግኑልን። ክቡር ርዕሰ መስተዳድራችን እጅግ በጣም የተዋጣላቸው አንደበተ ርቱዕ ተናጋሪ ብቻ ሳይሆኑ ስራ የሚሳካላቸው በተለይም ደግሞ የክልላችንን ሙሉ ኃላፊነት እንዲመሩ በማዕከላዊ ኢትዮጵያ ርዕሰ መስተዳድር ሆነው ከተቀመጡበት ጊዜ ጀምሮ በአጭር ጊዜ ውስጥ እጅግ በጣም በርካታ ስራዎች ተሰርተዋል። ከአንድ ዓመት ባነሰ ጊዜ ውስጥ አንድ ትልቅ ከተማ የሚመስል ቤተ መንግስት ሰርተው ስለሰጡን ልናመሰግናቸው ይገባል። የሀገር እድገት የቤተ ክርስቲያናችን እድገት ነውና ክብር ምስጋና ለሁሉም እናቀርባለን። እግዚአብሔር ይስጥልን። ከዚህ በተጨማሪ ዛሬ ሲሚንቶ ስንጠይቅ ነው የቆየ ነው። ነገር ግን ከኋላ የብረት ስራ ያስፈልግ ነበረ። ከወራት በፊት በኢንተር ኮንቲኔንታል ሆቴል አንድ የገንዘብ ማሰባሰብ ወይንም ፈንድሬዚንግ አዘጋጅተን ነበር። 50 ሚሊዮን ብር ቃል ተገብቶ ነበረ። ከዛ ውስጥ ግማሽ የሚሆነው ገንዘብ በአግባቡ ስለተሰበሰበ ማመስገን ስላለብኝ አንድ፣ ሁለተኛ ደግሞ ገንዘባችሁ ስንት ብር እንደገባ እናንተም ማወቅ ስላለባችሁ ስማቸው እንዲጠቀስ ባይፈልጉም በክርስትና ስማቸው ልናመሰግናቸው ስለሚገባ እግዚአብሔር በገንዘብ ላይ ከሾማቸው ታላላቅ ሰዎች መካከል በክርስትና ስማቸው ዓለመ ሥላሴ የተባሉ የቤተ ክርስቲያናችን ልጅ ከሚያመርቱት ከብረት ፋብሪካ ሊሰጡን የ10 ሚሊዮን ብር ቃል በገቡት መሰረት ግማሹ ከዚህ በፊት ገብቷል። ግማሹን ደግሞ አሁን በመጓጓዣ ወይንም በትራንስፖርት ዓለም አቀፍ በሆነው በነዳጅ እጥረት ምክንያት መንገድ ላይ አልመጣም። በቅርቡ ይገባልና ዓለመ ሥላሴን እግዚአብሔር ይጠብቅልን። እንዲሁም ደግሞ በክርስትና ስማቸው በኩረ ጽዮን የተባሉ አንድ ምዕመን የ5 ሚሊዮን ብር ብረት ገዝተው ለሕንፃ አሰሪ ኮሚቴው አስረክበው እሱም በቅርቡ ለጉዞ ወደዚህ ይመጣል ማለት ነው። በተጨማሪም በክርስትና ስማቸው ኃይለ ጊዮርጊስ የተባሉ የቤተ ክርስቲያናችን ልጅ እሳቸውም የ3 ሚሊዮን ብር ብረት ገዝተው ሰጥተውናል። የዚሁ የአዲስ አበባ ሕንፃ አሰሪ ኮሚቴዎች ናቸው። እንዲሁም በክርስትና ስማቸው ኃይለ ገብርኤል ወይንም መጋቢ አይላፍ የተባሉ አንድ ታላቅ ምዕመን ከላይ ከእንጨቱ በላይ የተደረደረውን ፕሌይውድ ወይንም ጣውላ የሚመስለውን ነገር እንዲሁ እሳቸው አቅርበው የሰጡን እሳቸው ናቸውና እግዚአብሔር አምላክ በያሉበት ይጠብቅልን። ከዚህ በተጨማሪ የቤተልሔሙን ስራ የሚሰሩት አዲስ አበባ ከተማ የሚኖሩ አንድ ካህን ወይንም አባት ናቸውና እሳቸውንም ባሉበት እግዚአብሔር አምላክ ይጠብቅልን። ከዚህ በተጨማሪ ሰሞኑን እጅግ በጣም የሚያስደምም ስራ ተሰርቷል። በክልላችን እንዲሁም ደግሞ በዞናችን የስራ አመራሮች አማካኝነት ተደራራቢ መርሃ ግብር እንዳይከናወን በዓለ ሆሳዕና የሆሳዕና ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልዩ መገለጫ ስለሆነ በዚሁ ሌላ ተደራቢ በዓል እንዳይኖር በዓላት እንዲቀያየሩ በማድረግ ከፍተኛ ስራ ስለሰሩ ቅድም የተመሰገነውን ምስጋና ለማጽናት ነውና እግዚአብሔር ይስጥልን ብላችሁ እንድታመሰግኑልን እንጠይቃለን። በአዲስ አበባ
ሀገረ ስብከት የቦሌ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ ለሆሳዕና ደብረ ገነት ቅድስት ማርያም ቤተክርስቲያን ሰበካ ጉባኤ እዛ ያለው ሰበካ ጉባኤ እዚህ ላለው ሰበካ ጉባኤ ለተጀመረው የፉካና የአዳራሽ ስራ 1 ሚሊዮን ብር ሰጥቶ ትናንትና ገንዘቡ ገብቷል። እግዚአብሔር ይስጥልን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ልዩ ልዩ ስርዓቶች አሉ። ዑደተ ሆሳዕና እንዳለ ሆኖ ስርዓተ ጸሎት፣ ስርዓተ ፍትሐት፣ ልዩ ልዩ መርሃ ግብራት አሉ። እነዚህ ያው ካለው ጊዜ አንፃር በአጭር ጊዜ እንዲጠናቀቅ ካህናቱ ጸሎቱን በህቡ ወይንም በለሆሳስ እያደረሱ ነው። በሀዲያና ስልጤ ሀገረ ስብከት ያሉ በርካታ ህፃናት ዛሬ የዲቁና እንዲሁም ዲያቆናት የቅስና ማዕረግ ተቀብለዋል። ስርዓተ ምንኩስና፣ ስርዓተ ቁምስና የተቀበሉ አሉ። ሁሉንም እግዚአብሔር አምላክ በክህነታቸው በማዕረጋቸው እንዲያገለግሉ ያደርግልን። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ጸሎቱ በውስጥ ስለተጠናቀቀ እግዚኦታውን ባጭሩ ብለን ሁላችንም እየዘመርን ብንሸኛኝ ይሻላል። እግዚአብሔር ከሁላችን ጋር ይሁን። ብፁዕ አባታችን ብፁዕ አቡነ መቃርዮስ መጨረሻ ላይ ይጸልያሉ። 200 ኩንታል ያሉትን ግን አሻሽለው ከፍ እንደሚያደርጉት ተስፋ እናደርጋለን። ብፁዕ አባታችን ብዙ ጊዜ ትንሽ ይናገሩና ብዙ ይሰራሉና ብፁዕ አባታችን ብዙ ነገር እንደሚያደርጉ ለዚህ ህንፃ ተስፋ አደርጋለሁ። ከዛሬ ጀምሮ ብፁዕ አባታችን ብፁዕ አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ የሆሳዕና ደብረ ገነት ቅድስት ማርያም ቤተክርስቲያን የህንፃ አሰሪ ኮሚቴ የበላይ ኃላፊ ሆነው ሙሉ ለሙሉ ኃላፊነቱን ወስደዋል። ኃላፊነቱ የብፁዕነታቸው ማለት ነው። እግዚአብሔር አምላክ የብፁዕ አባታችንን ቡራኪ ያሳድርብን። እግዚአብሔር ከሁላችን ጋር ይሁን።